ትውስት አልፈልግም። ልብ ውስጥ ስኖር ነው። ገባህ አይደለ? ልብ ውስጥ ስላለሽ ነው የመጣሁት። ትልቅ ሴት ስለሆንሽ ነው። እንደዚህ ልክ ሰው ማታስብ ከሆነ ሽምግልና ማያስፈልግም። እችንም ልትወልድ ነው። ዳኒንም አታስጨንቅ። ይኸው እኔንም እንዲህ እያሉኝ ነው ብዬ መክሬው እሺ ብሎኝ እኮ እቃውን ተሸክሞ የመጣው እኮ እኔ ባልመክረው አይመጣም። አንቺ መልሰሽው ከሆነማ እንደውም እራሱ ተመልሶ የመጣ ነበር የመሰለኝ። አንቺ መልሰሽው እኮ አልፈልግም። መኖር ትፈልጋለሽ? አትፈልጊም? አልፈልግም። መኖር አትፈልጊም? አልፈልግም ካንተ ጋር ሚስቴ ከቤቴ እያባረረች አላባረርኩም። ራስህ ነህ ይዘህ የወጣው። ራስህ ነህ ይዘህ የወጣው። እቃ ይዘህ ወጣ አይደል እንዴ? ይኸው ልግባ እያልኩ ነው። እባካችሁ እኔ ቤቴ መግባት ፈልጋለሁ። ይኸው ቤት ግን አላስገባም እያለች ራስህን ችለና ልታቆልኝ ነው የምፈልገው። ሰላማቸውን አይቼ ነገሮቹ ሲስተካከል እሄዳለሁ። ጊዜ ትስጠኝ ነው የምትለው። ስለከለከልሽኝ አይደለም ማልገባው። በደንብና በስነ ስርዓት በድያታለሁ። ስለዚህ በስትክክል ልግባ ብዬ ነው እንጂ አንቺ እኔን ከማስገባት አታስቀሪኝ። መናገር አንቺ እንደዚህ የሆንሽ እሷ ጥላኝ እንድትሄድ ነበር የምፈልገው። በቃ ጥላ ካልሄደች አትሄድ። እኔ ብቻዬን ነው የተጋፈጥኩ ያለው። አንቺ ብቻሽን 100 ሰው ነሽ። 100 ነኝ። እሺ በቃ ማን ቻለ? እኔ አልቻልኩሽ፣ እሷ አልቻለች፣ እሷ ሁላችንም አልቻልንሽም። እንደሱ አይባልም እንዴ! አንቺ እናትሽን ጥለሽ አይደለም። እኔ እናቴን በሽ ጣልኳት። እናትሽ ብትመጣ ነገ ያባራት ያስወጣት ከቤትሽ። ኧረ በእናትሽ እስቲ ንኪ ከዚህ ግድግዳ ላይ አበንሻለሁ። እስኪ ነው ታኛ። እንዴት ናችሁ ውደኛ ቤተሰቦች? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ያው ትንሱ ምንድነው በቻናልሽ አትመጪም ወይ ምናምን እያላችሁ የነበረ ያው አንዳንድ ነገር አስተካክሎ ለመምጣት ነው ብዙ እየሰራ ያልሆነው፣ ለዛ ነው። ግን ከዛሬ ጀምሮ እመጣለሁኝ፣ በደንብ እሰራለሁ። የተፈጠረው ነገር ያው ሁሉ ነገር ታውቃላችሁና የሆነ እውነት ለመናገር በጣም ተረብሻለሁ፣ በጣም ተጎድቻለሁ በሚፈጠሩት ነገሮች ምናምን እና ብቻዬን ደግሞ ስለሆንኩኝ የሆነ ነገሮች ከብደውኛል። እውነት ለመናገር ማለት እነሱ ሁለት ናቸው። በቃ አንዱ እንትን አንዱ ሴት ሀሳብ ያመጣል። እኔ ምንም ሀሳብ ማምጣት አልቻልኩም። ከነሱ ጋርም ደግሞ ቀን በቀን መጨቃጨቅ በቃ በጣም ነው የሰለቸኝ እውነት ለመናገር። አንዳንዶቻችሁ ደግሞ ትንሱ ለምንድን ነው ቤት ማትቀይሪው ምናምን ብላችሁኛል። እና ቤት በቀላሉ አይገኝም። ይሄ ደግሞ የቆየ ነው፣ ከተከራየን የቆየ ስለሆነ ብሩም አሁን ላይ በጣም የቤት ኪራይ ውድ ስለሆነ ይሄኛው አሪፍ ነው። ውል ስላለ ውልና ስምምነት ስለተፈራረመ እና እንደገና ደግሞ ቤት ደግሞ በቀላሉ ቶሎ አላገኝም እንደምፈልገው። በአብዛኞቹ ደረጃቸው በጣም ከፍ ከፍ ያለ ነው ያገኘሁት ማለት ነው። 8ኛ 9ኛ ምናምን እዛ ደግሞ መውጣት ይከብደኛል ለእኔ ማለት ነው። ለዛ ነው እንጂ መቀየር አቅቶኝ ምናምን እንትን ብዬ አይደለም። የቤት ኪራይ ደግሞ ከፍያለሁኝ። ለተከታታይ 2 ወር የከፈልኩት እንትን እንዳይለኝ ብር ሳገኝ በቃ እንትን እንዳይለኝ ማለት ነው። በኋላ እንትን እንዳልል ብዬ ነው አስቀድሜ የከፈልኩትና ለዛ ነው ከዚህ ቤት ያልቀየርኩት። እነሱ ደግሞ ኮሚቴዎቹ ምናምን ወደዚህ አይመጡም፣ አንቺ ጋር አይመጡብሽም ምናምን ብለው ነበረ እና እኔ ይመጡብኛል ብዬ አላሰብኩም እውነት ለመናገር። ለድምፄ በጣም ወፍሯል። በጠዋት ተነስቼ ስለሆነ እየሰራው ያለሁት ለዛ ነው እና ለዛ ነው ብቻ ያለው ነገር በጣም ነው የሚያስጠላው። ጭራሽ እቃ ምናምን ይዞ ወጣ። እሺ በቃ ብዬ አምኜ ተቀብዬ እንደገና ደግሞ እቃ ይዞ መምጣት ማለት አላዛር አሁን እውነት ተጸጽቶ ወይ ደግሞ ያጠፋው ነገር ገብቶት አይደለም። ምናልባት ትላንትና ለምን አልተቀበልሽውም ለምን ምናምን። አንዳንዴ ፍቅር ብቻም እኮ ለመኖር መሰረት አይደለም፣ ዋና ክብር ነው። የሰው ልጅ መከባበር ሲችል ነው በኋላ መፈቃቀር የሚመጣውና መጀመሪያ ላይ ከፍቅርም የሚቀድመው ምንድን ነው? ክብር። እየተከባበርን አይደለም ማለት እኔና እሱ እኮ መግባባት እንችላለን። በመሀላችን ሰው ባይኖር እውነት መግባባት የምንችል አይነት ሰዎች ነን። ግን ደግሞ እሱ ከእናቱ ቁጥጥር ውስጥ ሊወጣ አልቻለም። አሁንም እንደ ድሮ ነው ስላችሁ እንደ ልጅነቱ ማለት ነው። ሰው እኮ ካደገ በኋላ ከሚስቱ ጋር ነው የሚሆነው አይደለ? ሴትም ከባሏ ጋር ነው የምትሆነው። እስካገባሽ ድረስ የቤተሰብ ጣልቃነት ምናልባት ድሮ ሊኖር ይችላል። ግን በአሁኑ ዘመን ለበዓል መጠያየቅ ፍቅር ካለ ለበዓል ምናምን ትጠያየቃላችሁ እንጂ ተራርቃችሁ ነው የምትኖሩት። እሷ ደግሞ ከሱ እንትን ልትወጣ አልቻለችም።
በጣም ነው የሚደብረው እውነት። እኔ ያው ነገ እናት መሆኔ አይቀርምና በጣም ነው ለእኔ የተማርኩት በልጆቼ ህይወት መግባት እንደሌለብኝ። ምክንያቱም በቃ እስከ ዛሬ ድረስ ሊበርድ ያልቻለው እሷ በመሀላችን ስለነበረች ነው። ፊት እኮ እንጣላለን በጣም ከካሜራ ጀርባ ብዙ ጊዜ ተጣልተን እናውቃለን። ግን ጸባችን እውነት ከ24 ሰዓት አልፎ አያውቅም። ቢበዛ የሆነ ተኮራርፈን ምናምን ይቅርታ እንባባላለን የሆነ። አሁን ግን ምንም ልትተውን አልቻለች። በቃ እንድናስተካክልም እንትን አላለችም። የከፈተችው ነገር ደግሞ በጣም ነው የሚያስጠላው። በቃ በጣም እንድንቆሳሰል አድርጋናለች። በጣም ብዙ እንድንሄድ አድርጋናለች። ይሄ ነገር ደግሞ ባጭሩ ሊበርድ አይችልም። አንዳንዴ ሴት የለኮሰችው እሳት ምናምን ይባላልና የምሬን ነው። ምንም ሊበርድ አልቻለም። በቃ ብዙ እኔ ይቅርታ ብየዋለሁ ረጅም ጊዜ ብዙ ቀን እየተንበረከኩ እየለመንኩ፣ ግን እሷ የለኮሰችው ነገር ስለሆነ ሊበርድ አልቻለም። በቃ በጣም ለእኔ ራሱ ከባድ ነው እና እኔ አሁን በእቃ ሊያንገራግሩኝ ምናምን እኔ እቃ ስለሌላ ደካማ ጎና ይሄ ነው ብለው እንዲመጡብኝ አልፈልግም። እኔ እንዳልኳችሁ አዝዣለሁ። በቃ እቃ አስገባለሁ። እየኖርኩ ነው፣ እየሰራው ነው፣ እግዚአብሔር ይመስገን። ግን እነሱ እኔን በዚህ ናህል ማንገራገር ሲቀጥል ደግሞ ወዶኝ ወይ ደግሞ እውነትን ተጸጽቶ ቢሆን ደስ ይለኛል። ግን አንድ ቀን አንድ ወንድ ስለመጣ ነው እዚህ ቤት እንደዚህ የሚያደርገው። ቅናት እንትን ማለት ትችላለች ማለት ነው ምናምን፣ ፊት ስላረገዘች የትም ምናምን ብሎ አስቧል። ከዛ በኋላ አሁን ደግሞ ሰው ሲመጣ ብሎ ነው። ገባችሁ? ለተንኮል ነው እንጂ እውነትም ፍቅር ብሎ ጠንስሰው የሆነ የጠነሰሱት ነገር አለ። ሁለቱ የሆነ ያሰቡት ነገር አለ። እኔ ደግሞ እሷ በመሀላችን እስካልወጣች ድረስ አላዛርን መቼም ይቅርታ አላደርግለትም። ማለት የምትቀየሙኝ ሰዎች ልትኖሩ ትችላላችሁ፣ ግን ኑሮዬን የምኖረው እኔ ነኝ። ለእኔ በጣም ከባድ ነው። እስከ ዛሬ ድረስ ከእሷ ጋር ብዙ ተቋስያለሁ። ታውቃላችሁ፣ ሁሉንም ነገር ስለምታውቁ ማለት ነው። በቃ ከእሷ ጋር መጨቃጨቅ በጣም ነው የሰለቸኝ። እየመጣች ብትጨቃጨቀኝ ይሻላል። ቢያንስ ማታ ጥሩ እንቅልፍ ተኛለሁ ብቻዬን ስሆን እና አሁንም የሆነ ሴራ አስበው ነው እንጂ እውነትም መታረቅ ፈልጎ እርቅ ፈልጎ እውነትም እኔን ለማስደሰት ብሎ አሁን እዚህ ጋር ፎቶ አምጥቶ ሰቅሏል። አላነሳሁትም፣ ግን አነሳዋለሁ። አሁን ነው ማነሳው። አንስቼ አስቀምጥለታለሁ ማስታወሻ ብሎ ከጀመርነው ቀን ጀምሮ ምናምን ፎቶ አሰርቶ ማስመጣት እኔ ፎቶ ብርቅ አይደለም። እኔ የምሬን ነው። ሰው ጥሩ ትውስታ በውስጣችሁ ሲኖር ነው እንጂ የፎቶ ትውስታ ምን ያደርጋል? አንዳንዴ እኮ ትልቁን ነገር ትልቅ ቁም ነገር ኖሮ በትንሽ ነገር ይፈርሳል አይደለ እንዴ? አንድ ሮቶ ውሃ ውስጥ ወይ ወተት ውስጥ ጋዝ ብንጨምርበት 1 ሊትር ብንጨምርበት ሙሉ ነው የሚያበላሸው። እና ብዙ ነገር አድርጎ ትንሿ ነገር ትገናለች። ብዙ ጊዜ ሰው ልጅ የሚጣለው ጥሩ ነገር ሳያሳልፍ ቀርቶ አይደለም። ሁሉም ሰው ጥሩ ጊዜ በሰላም በነበረበት ጊዜ ሁሉም ሰው ጥሩ ጊዜ ያሳልፋል። ግን አንዳንድ ስህተቶች ያ ሁሉ ነገር እንድትረሱ ያደርጋል። ሁሉንም ነገር እንድትረሱ ያደርጋል። አብሶ ደግሞ ሴት ልጅ በእርግዝና ወቅት እውነት ቂም ትይዛለች የሚባለው እውነት ነው። በጣም ነው ቂም። እኔ ሳስበው ራሱ እንባይ ነው የሚመጣው። ማልቀስ አልፈልግም፣ ግን በቃ ያሉት ነገሮች እውነት እንባይን ነው የሚያመጡት። እሱ እኔን መንከባከብ በነበረበት ሰዓት እሱ ከእናቱ ልጅ እኮ አሁን እኮ ልጅ እየመጣለት ነው። ቆፍጠን ማለት ሲችል እሱ ከእናቱ እንትን አልወጣም እስከዛሬ። እሷም እንደ ጭራ ትከተለዋለች። እኔ እውነት እንደዚህ አይነት ቤተሰብ አይቻላቅም። እዚህ አዲስ አበባ ብትሆን እሺ፣ ከሐዋሳ መታ እዛ ጋር ልጆቿን በትና እዚህ መታ እዚህም እኔ እንጃ የኔና የሱን ህይወት ለማበላሸት በዚህ ናል ትሄዳለች ብዬ አስቤ አላቅም። ምን ነክቷት እንደሆነ ራሱ እኔ ራሷ ተወቀው። የምሬ ነው። በጣም ነው የሚያስጠላው። እንደዚህ አይደረግም፣ በፍጹም እንደዚህ አይደረግም። እኔ ደግሞ ያኮልኮሌ ሶፋውን እዛው ማስቀመጥ ይችላል። በርቆበት አይደል እንደ አንድ ነገር ሳይቀር ይዞ የወጣው ከድስት ማንኪያ አልቀረውም እኮ ሲወጣ። አሁን እዚህ ጋር ቃምጥቶ ከፍቼ ሳይ እዛው ነው።
ያው ጥበቃ ስላለ ማንም አይነካውም፣ ዝናብም አይነካውም። ውስጥ ነው ያለው ኮሊደር ላይ። ምን አገባኝ እኔ አገባኝም የኔ ዕቃ። እንደውም ጎረቤቶች አንዳንዶች መጥተው አታስገቢ ምናግዝሽ ሲሉኝ ነበር፣ ግን አልፈልግም እኔ የእሱ መንገር። አሁንም ደግሞ የሆነ ነገር ሲባል ይዞ ሊወጣ እኔ ድጋሚ ልጎዳ። አስበው በቃ ሁለቱ አስበው እና ከወንድ ጋር መሆኔ ነው። አላዛር ተጸጽቶ አይደለም። በቃ ለእናንተ የምነግራችሁ አላዛር ተጸጽቶ ወይ ደግሞ የሆነ ነገር ተሰምቶት አይደለም። በዚህ ሰዓት እኮ ቤቱን የሚያሳምርበት ወይ ሚስቴ መውለጃዋ ቀርቧል ወንድ ልጅ ብሎ እኮ ቤቱን የሚያስተካክልበት መውለጃዋን እንትን የሚልበት ታይም ነው። እሱ ግን ተቃራኒ ሰው እንዴት ነው አድጎ ቁመቱ ረዝሞ ልጅ የሚሆነው? የዋህ ነው አውቃለሁኝ፣ ግን ይሄ ከየዋህነት ጋር እያይዘውም ህይወት ነው የጀመረው። ቀልድ ብሎ አይደለም እኮ እኔን ከእናቴ ውስጥ ሲያስወጣኝ ከእናቴ ጉያ ውስጥ ሲያስወጣኝ እንደ ቀልድ አይደለም። ወይ ያገኘኝ ሜዳ ላይ አይደለም፣ መንገድ ላይ አይደለም አውጥቶ አሁን መንገድ ላይ የሚተወኝ እሱ። አዎ አጥፍቻለሁ። ያጠፋሁት እኮ አጥፍቻለሁ። በጣም ደጋግሜ ብዙ ጊዜ ጠይቄዋለሁ፣ ግን ከሱ የባሰ ጥፋት አላጠፋውም። እኔ በመካከላችን ሰው እንዲገባ እኔን እኮ ሰው እንደሌለኝ እኮ ነው ያደረጉኝ። በቃ ሰው የላትም ብሎ አንዳንዴ ደካማ ጎናችሁን ለሰዎች አታሳዩ። ያቺን ደካማ ጎናችሁን ነው የሚነካውና ሰው የላትም እቺ ልጅ ምናምን ብሎ ነው። እኔ ደግሞ ጊዜ ከምንም በላይ ፈጣሪ አለኝ። ፈጣሪ ካለ እኮ ምን ያስፈልጋል? ሁሉንም የሚሆን ፈጣሪ አለኝና ምንም ቢሉ ምንም አያመጡም። ፎቶን ምናምን አነሳለሁኝ፣ ቪዲዮም ደግሞ እመጣላችኋለሁ ቀን በቀን በቻልኩት። አብሮኝ የሚሰራ ሰው ምናምን እየፈለግኩ ነበረ። ብቻዬን ሁሌ ከመጥቼ እንደዚህ እንትን ከምናገር ብዬ ነው። እና ያው እሱ ላይ ደግሞ ካሜራ ማኔ ነው፣ ካሜራ እየቀረጸኝ ነው። ለዛ ነው ወይ ሪንግ ላይትም አድርገን ቢሆን ለሁለት እንመጣለን። እና አሁን ዋና ምክንያት እኔ ምንም አይነት ፎቶ እዚህ ቤት ውስጥ ማስታወሻ አልፈልግም። እሱን ማውረድ እፈልጋለሁኝ። እዚህ ጋር ፎቶ ብሎ ይሰቅላል። አውጥቼ ምንድን ነው ግድግዳውን ቆፍሮ በስማ እዚህ ጋር ግድግዳ ላሽቶ ፎቶ ይላል። የእሱ ፎቶ እዛ እንትን ይበላል። እኔ ምንም የእሱን ማስታወሻም አልፈልግም፣ ምንም ነገር አልፈልግም። የኛውን ስድልኛለ ግን እኔ አልደርሰውም። ወንበር ላይ ደግሞ ከወደ ቁጥር አይመጣም። ይሄ ራሱ ይሄ እንዴት አድርጎ እንደገነጠለው ልጅቷም ደግሞ ለምን እንደከፈተችው ራሱ አላውቅም። እሱማ አንተ ታወርድልኛለህ፣ ግን እዚህ ጋር ራሱ አሁን የት እንዳረገው አዲስ ይሄ የዚህ ጋር ገነጠለው የት ነው ያደረገው? እሱ ጋር ነበር። በቃ እዚህ እሱን እንገጥመዋለን። እሺ ምን አይነት ሰው ነው ግን በፈጣሪ ይሄ ራሱ አልደረሰም። እነሱ ብቻ እንዳይሆኑ። ሰላም እንዴት ነሽ? ደህና እንዴት ነሽ? ደህና ግቢሽ ጠፋሽ እኮ። ምነው እቃዎቹን አታስገቢም? እንደ አንቺ አይ አላስገባም። አይ እንደዚህ ማማ የለብሽም። ምንድን ነው እሱ? እንግዲህ ቤቱ ባዶ ነው። ነይ እዚህ ጋር እንዴት ነሽ? አዎ እሱ እኮ ነው ማስገባት አለብሽ። እንደዚህ መሆን የለበትም። አንቺ ሴት ልጅ አይደለሽ? አዎ ቪዲዮ ይዣለሁ። ችግር የለውም። ችግር የለውም ማለት አሁን አንቺ ሴት ልጅ ነሽ፣ ወንድ ልጅ ነው እሱ። የሆነ ነገር ሊናደድ ይችላል፣ ብዙ ነገር ሊልሽ ይችላል። አንቺ ደግሞ ተወት አድርገሽ ካለሽበት ሁኔታ አንጻር ነገሮች እስኪስተካከሉ ድረስ ነገሮችን ቻል አድርገሽ ማለፍ አለብሽ። ወይ ብዙ ለማለፍ እኮ ሞክሬያለሁ፣ ግን አውቃለሁ እነሱ የሚቻሉ ሰዎች አይደሉም። ለሁለት ሆኖ ያው ታውቂያለሽ፣ ቀን በቀን እዚህ ብሎ ያለውን ነገር በደንብ ነው የማውቀው። ያው እናትየውንም አትፍረጅባት። አንዳንዴ እኮ ምን አለ መሰለሽ እናት ለልጇ ነው መቼ የምትወግነው። ለአንቺ ብታስብልሽም ልጇን ደግሞ ምን ታረገዋለች?
አዎ ግን እኔ በጣም ነው የበዛብኝ ማለት በዚህ ናል ሰው እሱ ሁሌ ጭቅጭቅ በቃ እንደገና ባልና ሚስት እኮ መፍታት ይችላል፣ ነገሮችን ማረጋጋት ይችላል። ግን እሷ ስለገባችበት እስከዛሬ ሊበርድ አልቻለም። እንደገና ደግሞ እቃ ወስደው ድጋሚ ተመልሶ መምጣት ምን ማለት ነው? እኔ በጣም እንትን ያለኝና ያው ይሄ ነገር እኮ አንቺ ፍላጎት እንዳለው ልትረጁ ይገባል። ማለት ተመልሶ መምጣቱ በራሱ አንድ እንትን ነው። በእርግጥ እንዳልሽው የእናትየው መኖር ሶስተኛ ወገን ሲገባበት ትዳር ላይ ብዙ ነገር ይከሰታል። እሱም የኔ አጣብቂኝ ውስጥ ገብቶ ይሆናል። ለአንቺ ይሁን ለእናቱ ይሁን ግራ ገብቶት ሊሆን ይችላል። እሱ ደግሞ ምርጫውን አሳይቶኛል እኮ ከእሷ ጋር ወጥቷል። ይኑር ችግር የለም። እኔ ደግሞ ከእናቱ ጋር እንትን እናት የራሷ ቦታ አላት፣ ሚስት የራሷ ቦታ አላት። ግን እሱ ደግሞ የሚያደርገው ነገር ሁሉ ነገሩ እኔ እንጃ በጣም የሚያስጠላ ሰው ነው። ኮንፊደንስ የለውም፣ በራሱ መምራት አይችልም። እንደውም እኔ የወሰዱት መስሎኛል እኮ እቃውን ሳይ አልወሰዱትም። ሲጀመር ደግሞ አንቺ እንትን ማለት አለብሽ። አሁን በዚህ ሰዓት ላይ ለራስሽም ጥሩ አይደለም። ከእሱ ጋር ተስማምተሽ ቀስ እያልሽ እኮ ሴት ልጅ ታሳምናለች። ቀስ ብለሽ አሳምነሽ እኮ እናቱን ማስወጣት ትችላለሽ። ወይ መውጣት ብዙ ጊዜ እኮ ሞክራለሁ። አላየሻትም? ገና እንዴ ትዳር እንደዚህ እኮ አይደለም። ገና ብዙ ነገር ይኖራል። ከዚህ በሰ ነገር ሊመጣ ይችላል። እኔ ከሷ ጋር ችለሽ አሳልፈሽ ነው ቀስ ብለሽ በሲስተም ነው እሱን ወደ አንቺ ካረግሽ በኋላ አሳምነሽ እሷን ደግሞ እናንተ እንትን ትላላችሁ። ቀስ በቀስ ነው። አሁን በእንደዚህ አይነት ሁኔታ ላይ እንትን ስትሉ ለአንቺ ነው ችግር የሚሆነው። ውስጥሽ ያለው ነገር ይጨናነቃል። በተነጋገራችሁ ቁጥር አጓጉል ንግግሮች በተመላለሳችሁ ቁጥር ብስጭቱ ለአንቺ ጥሩ አይደለም። ደምሽም ከፍ ይልብሻል። ይሄ ጥሩ አይደለም እኮ። አዎ ግን እነሱ ቤት ውስጥ በቃ እውነት አታስተኛ በቃ ንግግሯ እኔን ለማሰራት ልክ እኔ እንጃ እንደ እንትን ሞግዚት ምናምን እንደሆናት ነው የምፈልገው እንጂ የእውነት የልጄ ሚስት ናት እንደዚህ ምናምን ብላ አታስብም። እና አሁን እንደሱ አይደለም። እኛም እሷም ይነገራታል ያናገራታል። እሱም አንቺ በስራ ሰዓት ተነጋግራችሁ ይሄን ነገር እንዴት እናድርገው ምናምን ብላችሁ ለመነጋገርም ጊዜ አልሰጠሽም። አትግባ እንደዚህ አይሆንም ምናምን ሳይሆን አሁን ተነጋግራችሁ አይደለም በቤት ውስጥ ገብቶ የማይሆን ነገር አሁን ግድግዳ ራሱ አበላሽቷል። አሁን እኔ ምንድነው የሚባለው ፎቶ ካልሰቀልኩ እያለ እሱን እያወረድኩ ነው እንደውም የመጣሽው እየገባ ዝም ብሎ በቃ ጉልበት አለኝ እዚህ ቤት አላፍትና አለኝ። ሰው እኮ እቃውን ይዞ ወጥቷል። ልቡ አልቆረጠም እኮ ስላልቆረጠ እኮ ነው። ልቡ ቢቆርጥ ኖሮ 10 ጊዜ አንቺ ጋር አይመላለስም። ለምን ይመጣል? ሄድ እንዳልሽው ይዞ እንደሄደ ይቀራል። ከልቡ አይደለም ዝም ብሎ አፉ ይሆናል የሚናገረው እኮ። እሷስ እሺ አሁን እኮ እኔ እሱ ይምጣ ችግር የለም። እሷ ምንድናት እየተከተለችው ትመጣለች። ከዛ ፋፌን ትለኛለች። እኔና እሱ ጋር ነው አይደል የተፈጠረው ነገር። እኔና እሱ እንድናወራ አውርተን እንድንፈታ ቤት ውስጥ እኮ ብዙ ጊዜ ጸብ አጋጥሞን ያውቃል። እኔና እሱ ግን በራሳችን ጊዜ ነው የምንፈታው። እሱ ኧረ እኔ እንጃ እንደዚህ አይነት ቤተሰብ ገጥሞኝ አያውቅም። አንቺ ትክክል ነሽ እኮ። ሶስተኛ ወገን ሲገባ ይከብዳል። ሶስተኛ ወገን ሲገባ ምን አለ መሰለሽ ነገሮችን ሁሉ ያባብሳል፣ ያስፋፋል። ያንን ነገር ደግሞ ማጥፋት የምትችሉት አንቺና እሱ ስትቀራረሙ። ያ ደግሞ ብልጠት የማን ነው? የሴት ልጅ ነው አይደል እንዴ? እሱ ከእናቱ ጋር እንደ ቢሆን አንቺ አሁን መሀል ላይ ሆኖ አልገባሽ? አንቺን እንዳይመርጥ እናቱን እንትን ይላል፣ እሷን እንዳይመርጥ። ይሄ አሁን ከሚያደርገው ነገር ብዙ ነገር ትረጃለሽ። እቃም ማመጣ የሆነ ነገር አለ ተመልሼም ልግባ 10 ጊዜ ምን ያመላልሰዋል ባይወድሽ ባይፈልግሽ። ስለዚህ አንቺ ተረጋግተሽ ነገሮችን ቀለል አድርገሽ መተው የሚባል ነገር አለ። አንዳንድ ጊዜ ተወት አድርገሽ ለራስሽ ለጤናሽ ስትይ ተወት አድርገሽ የሚሆነውን ነገር መቀበል። ነገ ደግሞ ሌላ ነገር ነው፣ ይስተካከላል። ሁሌ እኮ እንደዚህ ሆነ አይቀርም። ልጅ ይመጣል። ልጁን ሲያይ ደግሞ ይስተካከል ይሆናል። ለልጁን ጤና አላሰበም እኮ። እኔ እኮ አብሬው ብሆን እኔ በዚህ በልጅነት አሁን ልጅ እንትን ብዬ ብቻዬን ከመሆን እኮ ከሱ ጋር አብሬ ብሆን እኔ በዚህ እድሜም አግብታ የፈታሽ መባል አልፈልግም። ግን በቃ እሱ የሚያደርጋቸው ነገሮች በጣም ነው የሚያናድዱት። እውነት እንደ ልጅ ነው በቃ ምንም ማስተዋል ምናምን አያውቅም፣ አያስተውልም። የሚያደርገው ነገር አስተውል አያደርግም እንጂ እውነት ለመናገር በጣም ቀላል ነው። እናቱን ቆጣ ብሎ እናቴ እኔ የራሴ ህይወት አለኝ፣ አንቺም የራስሽን ህይወት ኑሪ፣ እኔም የራሴን ህይወት ልኑር፣ መርዳት ባለብኝ አቅም ልርዳሽ ቢላት ይሄ ሁሉ አይመጣም። ግን እሱ ምንም ትክክል ነሽ። አሁን ግን ምን ማድረግ አለብሽ መሰለሽ? አንቺ
ቀስ ብለሽ እሱን ካግባባሽ ከተነጋገራችሁ በኋላ ይሄን ነገር እንዲህ ብናረግ ይሄ ነገር እንዲህ ቢሆን እንድንጣላ ማትፈልግ ከሆነ እኔን የምትወደኝ ከሆነ ይሄን አስተካክል። ቀስ እያልሽ ማሳመን ነው። እናትም እኮ ቤት ውስጥ ከአንቺ ጋር ስትሆን ነገ የልጇን ልጅ ስታይ እኮ በጣም ትንትላለች፣ ትቀየራለች፣ በዛው አትቀርም። ብዙ ሰዎች እኮ እንደዚህ አሁን ሁሉም ሰው እንዲህ አይነት ነገር ቻሌንጅ አለው። በቃ እያሳለፈ ነገሮችን ነገ ይሻላል ነገ ይለወጣል እያለ ነው እንትን። ትዳር ስትይዥ አንድ ነገር ነው፣ ነገ ደግሞ ልጅ ሲመጣ የሚስተካከሉ ነገሮች ይኖራሉና አንቺ ተረጋጊሽ፣ ውስጥሽንም እንትን አትበይ። በቃ እንደዚህ ከሆነ ልጥራቸው እሺ ማለት አይደለም። እነሱ ውጭ አስገብቼ አቁሜ ነው የገባሁት። አሉ እንደ ውጭ ወይ ይቅርታ ፍሬ፣ እውነት አይደለም። አንቺ እኮ ነገሮችን ታስተካክያለሽ። ያው ተነጋገርን በቃ ማስተካከል ይሄን እኮ አይደለም። ይዞት ነበር እኮ ይሄ ጉዳይና ብዙ ነገር አለ፣ ብዙ መስተካከል ነገር። አሁን እነሱ የኔን ህይወት ለመበጥበጥ ብቻ እንዴት ቆመች የሚለው ነው እንጂ እውነትም እንዳልሽ ወደው ምናምን ቢሆን ደስ ይለኛል። እኔ ነው አወቅሽ። አሁን ይሄንን እኮ አንቺ እኮ እርግጠኛ ሆነሽ ስለነሱ እሷ ካለች አይደለም አይደለም። ይኸውልሽ እና እሱስ እናቱን አቆርጦ ይጣላት እንዴ? አንቺ እናትሽን ትተያለሽ? አልተውም፣ ግን ደግሞ ህይወቴ ውስጥ አላስገባትማ። እሱ እንዳለ ሆነ ተነጋገርን እኮ ቅድም ተነጋገርን። ቀስ ብለሽ እሱን ታስማሚዋለሽ፣ አነጋግረሽ ቀስ ብለሽ ነገሮችን አስተካክለሽ ከዛ በኋላ እሷን ቀስ ብላችሁ ሁለታችሁ ተነጋግራችሁ ነው የምታወጡ። አንቺ እናትን አልፈልግም ካልሽ እናቴን ካልወደደች እኔንም አትወደኝም ብሎ ሊያስብ ይችላል አይደለም? ሲጀመር ደግሞ እንደምጨነቅላት እንደማስብላት ፊት ላይ በደንብ ያውቃል። ግን እራሱ ነው በዓል ቤት ውስጥ እናሳልፍ ስለው አይ እናቴ ጋር ማሳለፍ አለብኝ ብሎ ይዞኝ ሄዶ ይኸው እስከዛሬ ገና የጀመረ ጸብ ነው። ፋሲካን አሳለፈን ይኸው አለን እስከዛሬ። ይስተካከላል፣ አይዞሽ፣ ግድ የለሽም፣ አታሳፍሪኛ እንዴ። እኔ ስንት ቀን እኮ በቃ እየሰማሁኝ ምንም እያልኩኝ እኮ ዳኒም ሲመጣ ሁሉ ጊዜ እንትን እምለው ለዛ ነው፣ አንቺን ላለማጨናነቅ ነው ካለሽበት ሁኔታ አንፃር ማለት ነው። አሁን ግን ነገሮች እየገፉ ነው፣ አንቺ ሆድሽን እየገፋ ነው። ነገ መውለጃሽ ይመጣል። ብቻሽን ሆነሽ ሁሉ ጊዜ እንደ እየተናቆርሽ መሆን አለበት እንዴ? አይሆንም። ስለዚህ እናናግራቸው ይግቡና በስነ ስርዓት ይሄ ነው ብለን እሺ፣ ትግስት ይኖርሽ። ራስሽን አይዞሽ አይደለም እንደሆነ እንደመጣች እንዴ እያለኝ እኮ አለው እኮ እኔ አለው እኮ ምን ታረግሻለች? ምንም አታረግሽም። እሺ ምን እንደዚህ ነው? እሺ ካለውን ነገር ተነጋገሩ። እቃውም ይግባ። እሱ መሰለኝ አይደለም ታንቺ ይሄንንም ሰጣችኋለሁ። እውነት ችግር የለም። ምንጡና በስነ ስርዓት ተነጋገሩ። እኔ አልፈልግም። አንቺ ደግሞ እንደዚህ ሁሉ ጊዜ እንትን እያልሽ ማለት አታስቸግረኝ። አንቺ ፈርቼ ነው ዛሬ ፍሬ። ግድ የለሽም። አንዳንዴ እኮ በቃ ትልቅ ሰው ይከበራል አይደል? ከይስልሽ መስማት አለብሽ። ወይ እኔ ምንም እኔ ሰላም ልለው አልችልም። ሰላም ከዚህ እኮ ነው የሚጀምረው። ነገሮችን እርቅም ስትፈጥሪ የሚሆን ሰላም ለማድረግም ያለውን ነገር ለማስተካከል ከዚህ ጋር ነው የሚጀምረው። ምን አለች? እስቲ ቁጭ እንበልና እንነጋገር። መቀመጥ ትችላላችሁ። እንትን እያለች ነው። ኧረ ችግር የለም፣ ተነጋግረንበት ብናወራ ችግር የለም። እኔ ማለት ነው እንደውም ከቻልክ ማለት ነው አንደኛ ይሄ ያመጣኸውን እቃ እዚህ ጋር ግድግዳ ብላሽተህብኛል። ገባሃል አይደለ? ስወጣ መቼም እኔ ነው የምጠየቀው፣ አንተ አይደለም እዚህ ቤት ውስጥ ያለው። ከሚበላሽ በሰቀ ያልሻል ታዲያ። እኔ አልፈልግም ምንም አይነት ትውስታ፣ ያንተ ትውስታ አልፈልግም። ልብ ውስጥ ስኖር ነው። ገባህ አይደለ? ልብ ውስጥ ስላለሽ ነው የመጣሁት። እሱን ተው። አንድ ወንድ አቅታለች ብለህ ነው እንትን የምትለው። አሁን እሷንም ማስቸገር ዳኒ ያስቸገራችሁ አይበቃም? እንዲ አሁን ደግሞ እሷ ጋር የምትሄዱት ለምን? አሁን እኔ እኮ የሚያስቸግር እንትን ሆኖ አይደለም። የእናንተ ሰላም ይበልጣል ከሁሉ ነገር። ሁለታችሁ ሰላም ብትሆኑ እናታችሁን ታርፋለች። እሷም ቢሆን እኮ ብትናገር ተናዳ ውስጧ የሚሰማት ነገር ይኖራል እኮ። እንዴ ነገር እኮ አንቺ የልጅ ልጇን ተሸከምሽ ማለት ቀላል እኮ አይደለም። እሷ እንደዛ ቢሰማት እኮ ጥሩ ነበር ፍርዬ፣ ግን እሷ እንደዛ ይሰማት። እንደዛ አይባልም። ዝም ብላችሁ መልስ አትመላለሱ። በቃ ተነጋገሩ፣ ነገሮችን ፍቱ። ያለውን ነገር ማስተካከል ነው። እሱም ቢሆን ይህንን ያመጣው እንዳሰቀል ብያለሁ።
ከቻልክ እንደውም ያንን አውርድልኝ። እኔ አልፈልግም ፍሬ፣ እውነት እኔ አንቺን አክብሬ ነው እንትን ያልኩት። አንተ ለምን ነው ማታርፈው? ሰላም ለመፍጠር አውርዳለሁ ብሰቀል እዚህ ጋር ይኸውልሽ፣ እሱ ሄደን ቀረ ፎቶ መቀመጥ ነገሮችን ስታደርጊ ይኸው እንደ ህፃናት አይደለም። እኔ ፍሬ እውነት አንቺን አክብሬ ነው የተላከው እኮ አንቺ ትልቅ ሴት ስለሆንሽ ነው። እንደዚህ ልጅ ሰው ማታስቢ ከሆነ ሽምግልና ማያስፈልግ አይደለም። አንተ ማለት ነው እሷን ይዘህ የምትመጣ አንቺ እሷን አትበይ በጌታ በቃ አልፈልግም። አንቺ ማየት በጣም ነው የጠላሁሽ። እኔ ደግሞ ልጄን ይዤ መምጣት ግድ ነው። ለምንድን ነው እንደዚህ? እግር የለውም እንደ እሱ ግድ ነው። እግር የለውም። አሁን እሱ ወዶሽ ነው አለ እየመጣ ያለው እኔም ተከትዬው የምመጣው ብዬበት ነው አይደል እንዴ? ስለዚህ እሱን የተቀበልሽ ቀን እኔ ምን ትቀበይኛለሽ? በቃ አልፈልጋትማ። ቤቴ ውስጥ እንድትመጣ አልፈልግም። አላዛር በቃ አልፈልግም። እግሬ ላይ ወድቀሽ አትሄጂብኝ ስትይ ነበረ። ተሳስቼ አልፈልግሽም። አዎ እንደዚህ ትዳሬ እሺ አስጠላኸኝ፣ እሺ እሺ ጀማኸኝ ብለሽ ነው የወጣው እንጂ አላልኩትም። እኔ ነኝ ያሰጣው ግን ስለዚህ እኔ ምን አደረኩሽ? በቃ አልፈልግሽም። ማን ፍላጎት እኔ ደግሞ ልጄን አልተውም። በቃ እሱ አይምጣ። እሷ ከአንቺ ጋር ለመስማማት ከአንቺ ጋር ለመታረቅ እኔ ከአንቺ ጋር ለመታረቅ ነው እንጂ መጣ ነው። ምንድነው እንደዚህ የሚያደርግሽ? ምንድነው እንደዚህ የሚያደርግሽ? ለምን እሱ ጋር እንደመጣው ጠንቅቃ ታውቃለች። አላውቅም። እኔ የእኛን ትዳር ለማፍረስ ነው ሆን ብለሽ የመጣሽው። አንተ ስነ ስርዓት አድርጊ። ሆን ብለሽ እኔ ላይ ደረሰው ይድረስብሽ አለሽ። ኧረ አትበይኝ። እዛው ግን አሁንም ቢሆን ጫፍ ላይ ነው ያለሽው። በቃ ተይኝ። አሁንም ትቀምሻለሽ። አይ እንደዛ አይደለም። ያ እንዳይሆን አይደለም። ያዚ ጋር ምን እኔ ምን ላድርግ? አሁን እስኪ እኔ ጸብፈልግ ማለት ነው። ይሄ ልጅ እንሂድ ሲለኝ እቃውን ይዞን እንውጣ ሲለኝ ልጄ ስለሆነ ተከትዬው ይሄድ። አሁንም እንመለስ። እኔ ህፃን አይደለሁም እኮ አብሬው ተመልሼ የመጣው ልጄ ስለሆነ ነው። ይሄንን እንዴት ማሰብ ያቀጣል? ተይው እስኪ ለአንድ ቀን ተይው። አቶ ዳንኤል እኮ ነው አንቺ ምከራ አልሻል። አንቺ አራሻው መከርኩኝ። በቃ ኑሮ ይሻላል። እቺ ልጅ ልትወልድ ነው። ዳኒንም አታስጨንቅ። ይኸው እኔንም እንዲያሉኝ ነው ብዬ መክሬው እሺ ብሎኝ እኮ እቃውን ተሸክሞ የመጣው እኮ እኔ ባልመክረው አይመጣም። እኔ ባልመልሰው አይመጣም። እና ምን እንዳደርግ አንቺ መልሰሽው ከሆነማ እንደውም እራሱ ተመልሶ የመጣ ነበር የመሰለኝ። አንቺ መልሰሽው እኮ አልፈልግም፣ መቼም አልፈልግም። እውነት አይደለም ፍሬሽ በይኝ። እኔ ከገቡ አጠፋ ተብሎ መከሩልኝ ብለሽ አይደል እየተመከረ ያለው? እኔ አላልኩም። አንቺንም እሱንም እኮ ምን መከረው ነገሮችን ቀለል እንድታረጉ ይቅርታ ጠይቄዋለሁ። የዛን እንትን ማለት ይችላል፣ መረዳት ይችላል። በቃ እኔ ሆርሞን እንደዛ ያደረገኝ አይደለ? በቃ መረዳት ይችላል። ይለያል። በቃ እንኳን አረገዘ። እኔ ከተለየውስ ምናልባት ምድር ላይ የኔ ከተለየስ እኔ አልፈልግም። ትውጣ በቃ እናት ሰው እኮ የእናት ክብር ሲኖረው እኮ ነው አክብረሽ የምታከብሪው። እኔ በጣም አከብረሽ ነበረ። በራስሽ እጅ ነው። እኔ መጨቃጨቅ ሰልችቶኛል። አሁን አንቺ ቀላል ነገር መኖር ትፈልጊያለሽ? አልፈልግም። መኖር አልፈልግም ካንተ ጋር ከኔ ጋር። ምክንያቱም እናትህንም ይዘህ ነው የምትገባው እዚህ ቤት ውስጥ። አልፈልግም። መኖር ትፈልጊያለሽ ወይስ አትፈልጊም? አልፈልግም። መኖር አትፈልጊም? አዎ። እሺ። ስለዚህ ምን እናደርጋለን? እኔ በሽማግሌ ሞክሬያለሁ፣ በጎረቤት ሞክሬያለሁ፣ በሁሉ ነገር ማድረግ ያለብኝ ለማድረግ ሞክሬያለሁ። እግዚአብሔር ይመስገን። ዛሬም ደግሞ እንደውም ካሜራም አለ፣ ጥሩ ነው። ስለዚህ ከዚህ በኋላ ማድረግ የምፈልገውን ነገር ማድረግ እችላለሁ። ምክንያቱም ሚስቴ ከቤቴ እያባረረች አላባረርኩም። ራስን ይዘህ የወጣው ሚስቴ እቃ ይዘህ ወጣ አይደል እንዴ? ይኸው ልግባ እያልኩ ነው። እባካችሁ እኔ ቤቴ መግባት ፈልጋለሁ። ይኸው ቤት ግን አላስገባም እያለች ራስህን ችለና ልታቆልኝ ነው የምፈልገው። ይኸው እባክሽ ቤቴ እንድገባ ፍቀጅልኝ። ቤቴ መግባት ፈልጋለሁ። ራስህን ችለና ተይ ቤቴ ልግባ። ተይ ይቅርብሽ ይሄ ነገር። ይሄን ማሰብ የነበረብህ እቃ ይዘህ እኔን ብቻዬን ስትተወኝ ነበር። እኔ አይደለም ይሄንን ነገር ስለምንፈልገው ነው። አሁን አንቺ እኔ እንድገባ አትፈልጊም? አልፈልግም። ይሄንን ፎቶዎች ይዘህ ሂድ። ይኸው እያያችሁ ነው። ይኸው አንቺ ማለት ሽማግሌ እዚህ ጋር ያሉ ሰዎች አሉ። በፊት ጋሽ ዳኒ መጥቶ አናግሮሻል አይደል? ነገሮችን መተው የሚባል ነገር እኮ አለ። አንቺ ነሽ አንተ ያልሻው። ይቅርታ እየጠየቀሽ ነው አይደል? እኔ ማለት ነው ፍሬ አልተረዳሽኝም። እኔ እሱ መጥቶ እሱ መታረቅ ከፈለገ
እኔም ብቻዬን መቅረት አልፈልግም፣ ግን ደግሞ እናቱን አልፈልግም። በቃ እሷ ትሂድ፣ በቃ ወደ ቤቷ ትሂድ። እኔ አልፈልግም። እኔ አንድ ቀን ከእሷ ጋር አላድርም። ይኸው እኔ ማለት ነው እሷን ከህይወታችን ካስወጣችሁ ችግር የለም። በቃ መጀመሪያ እንደዚህ እናውራ። ሰላማችሁ ወደ ድሮ ተመልሶ ከዛ በኋላ መጀመሪያ ከሱ ጋር እሷ በሌለችበት ላውራ ወልደሻል አይደለ? ልጅሽን እዚህ ደረጃ ስታደርሽ ነው እሷ ያገኘችው። እኔ ስለወለድኩት ስላሳደግኩት እዚህ ጋር ስላደረስኩት ነው ያገኘችው። ዛሬ ደግሞ እኔን ጠልታ እሱን ስትወደው እሱ እውነት ደስ ብሎት የሚቀበላት ይመስልሻል? በቃ ካልተቀበለኝ ተውኝ። እኔ መውጣት ባለብኝ ሰዓት መሄድ ባለብኝ ሰዓት ልቤ ባረፈ ሰዓት እሄዳለሁ። እሷ ስላለችኝ ያለ የምሄደው በቃ እንደዛ ከሆነ ደግሞ አልፈልግም። እኔ አልፈልግም፣ አልሰማም። አዎ አላጃምጥም። በሷ ጉዳይ ሰላማቸውን አይቼ ነገሮቹ ሲስተካከል እሄዳለሁ። ጊዜ ትስጠኝ ነው የምትለው እሷ ናት የበጠበጠችው። አልፈልግም። አያገባሽም። አንቺ የኔን እጥፍ ፈሻለልሽም ወይ ችግር የለም። አዎ ያሳያል። ትራገኝ እኔ ማጥሽ የወለድኩትን እሷ ማጥሽ የወለደሽ ምንም ማለት እሷ አየችው ማለት አንቺ ጋር ይመጣል። ችግር የለም። አሁን እንደዚህ ለማድረግ አይደለም። እኔ እኮ አንዴ መነጋገር አያስፈልግም። አንቺ መኖር አትፈልጊም። አዎ በጣም እሷ ካለች አንኖርም። እሷ በህይወት አንኖርም። በቃ አላዛም። ይሄንን ማወቅ አለብን። ሙች አላልኩሽም። በስነ ስርዓት ኑሪ። ከህይወታችን ካልወጣች አልፈልግም። ላውራበት በቃ አልፈልግም። አላዛር አልፈልግም። መብቴ ነው። መብት የሚባል ነገር የለም። ለምንድን ነው? ህይወቴ እኮ ነው እንዴ! ህይወቴ ነው። የምን ህይወት እንዴ? ምን ማለት ነው? ህይወትሽን ባልሽን የገፋሽ ከቤት እንዳትቀበያርሽ ሁለታችሁም ከቤት ስለወጣችሁ አንቺ ስለከለከልሽኝ አይደለም ማልገባው። በደንብና በስነ ስርዓት በድያታለሁ። ስለዚህ በስትክክል ልግባ ብዬ ነው እንጂ አንቺ እኔን ከማስገባት አታስቀሪኝ። እናትህን እዛው በርቀት አድርገህ ስትገባ ትሰሚኛለሽ? ቤት ሁሉም ማድረግ ያለብኝ ነገር እንኳን እናቴን አይደለም ሌላ ሴት ይዤ እዚህ ቤት መምጣት ይችላል። እስኪ አድርገው ታዲያ። ይሄን ደግሞ እንድታውቂ ፈልጋለሁ። አድርገው። አሁንም ቢሆን ወንድ መጥቷል ብለህ ነው። ስሚ፣ ሽማግሌ እባክሽ እየተባልሽ እየተለመንሽ እምቢ ብላለች። ከዚህ በኋላ ነው የፈለኩትን አደርጋለሁ። ስማኝ፣ አንተን አይደለም ያልኩት። ክብር ያልወደደልሽ አንቺ ነሽ። እሺ በቃ ውጡልኝ። ስለዚህ ከዚህ በኋላ ማድረግ ያለብኝ እናንተ ሽማግሌ ያቆማችሁ እልውስታትነት አረኩ። እኔ ማለት ነው ፍሬ አልኩሽ እኮ እኔ ከሱ ጋር ችግር የለብኝም። ከሱ ጋር አዎ የተሻለ ነገር ይመጣል ብለን ከሷ ጋር እኔ እሷ ገብታ ከትናንት ወዲያም ዛሬም ጭቅጭቅ እሷ ገብታ በመሀላችን እኔ አልፈልግም። በቃ እኔ ትዳር አልፈልግም፣ ይቅርብኝ። ሲጀመር አንቺ እውነት ለመናገር አንቺ እንደዚህ የሆንሽ እሷ ጥላኝ እንድትሄድ ነበር የምትፈልጊው። በቃ ጥላ ካልሄደች አትሄድ። እኔ ብቻዬን ነው የተጋፈጥኩ ያለው። አንቺ ብቻሽን መቶ ሰው ነሽ። መቶ ነኝ። እሺ በቃ ውጣልኛ ታዲያ። አትፈልገኛ። ይኸው ማን ቻለ? እኔ አልቻልኩሽ፣ እሷ አልቻለች፣ ሁላችንም አልቻልንሽም። አዎ በህይወቴ ስለማልቀር አትችይም። ታዲያ ምን ላድርግሽ ታዲያ? ደረቅ ነኝ። ስለዚህ ስለደረቅሽ እኔ ደግሞ ብቻዬን አልገባም። ለምን ደርቅ? እኔ ለምን ቀጠለ? እኔ ከብጄ ስለከበደ። ኧረ ተው በእናትህ የምታወራው ነው። እንደዚህ ብቻዬን ነው እየተፋለምኳቸው ያለው። በቃ ነኝ። እሺ ስለዚህ አንድ ነገር ልንገርሽ። አሁንም ቢሆን እናትህን ይዘህ የምትመጣ እስኪ አንተ ብቻህን ና። እኔ ፍቅር አያሸንፈኝም። እሷን ምክንያት አታርጊ። አንቺ ፍቅር ካለሽ ከኔ ጋር ፍቅር ካለሽ እሷን ምክንያት አታርጊ። እስቲ አንቺ ትወጂኛለሽ፣ ታፈቅሪኛለሽ። እስቲ እሷን ምክንያት አታርጊ። ይሁን እስቲ ብለሽ አንቺን አስገብኝ። ሰማኛል አይደል? አንተን በደንብ አድርጌ አፈቅራለሁ፣ ግን እሷን ላፈቅራትና እሷን ልወዳት አልችልም። እሱን ማወቅ አለብኝ። ስለዚህ አልችልም። በቃ እዚህ ምላስሽ ነው ፍቅር ያለው። አልችልም። አሁን ተነጋግረን ሁሉ ጊዜ ለምን ታፈርሳላችሁ? ደርሳችሁ ታፈርሳላችሁ። ሽማግሌ የሚያስቸግራችሁ በቃ እውነት ፍሬ። በቃ ይሄ ህይወት ፈጣሪ አልፈቀደውም። በቃ እሷ እስካልወጣች ድረስ እኔ እሷ ምን ነገር ነው የሚወዱ። በቃ እሷ እስካልወጣች ድረስ እኔ ደግሞ ተመልሼ እመጣለሁ።
እኔን ስላልፈለገችኝ አሁን እኔ ስመጣ እሷ እንዳትመጣለች። እሷ ድሮም መታ ራሷን አጥጣታ ያመጣቻትም ውጡልኝ ያለቻትም ሂጂ ያለቻትም ነኝ ያለቻትም ራስሽ ነሽ። እሱ የእሷ ስራ ነው። አንድ ላይ የምትረዳት ነገር ምን አለ መሰለህ፣ ትናንትና የምትላትም ዛሬ ከመጣች በኋላ ካልተስማሙ ነገሮች እንትን ካላለ ቀስ ብላችሁ ነው እንጂ በጸብ እኮ አይደለም። በጸብ አላልንም እኮ በቃ እሷም ትይዝልኝ አለች። እሺ አልኩኝ። ሁኔታውን ሳይሆን እኔ አሁን አንተን የማየው በምን እንደሆነ ታውቃለህ? ወስን፣ በቃ ነገሮችን አስተካክል፣ ተነጋገሩ፣ ሁለታችሁ ተነጋገሩና ይኸውልህ ይቅርታ እኔ አሁን ከእናትና ምርጫ ውስጥ ግባ እያልኩ አልመርጥም እኔም እያልኩ አይደለም እኮ ካልመረጥክ ደግሞ ውጣ። እሷ መረጥ አንቺ ደግሞ ደስ አይባልም እንዴ? አንቺ እናትሽን ጥለሽ አይደለም እኔ እናቴን በሽ ጣልኳት። እናትሽ ብትመጣ ነገ ያባራት ያስወጣት ከቤትሽ ያስወጣት አይደለም። እሷ ይሄው ስንት ወሯ ነው? 3-4 ወር ከኛ ጋር ናት። እስኪ ትውጣና ትሞክረው ትሄድ። እስኪ ቤት አላት አይደለ? ትሞክረን። ተነጋግረን ቤት ገብተን ተነጋግረን ቁጭ ብለን እያደር ነገር እኮ እያደር እኮ ነው የሚስተካከለው። እኔ ከሷ ጋር አልችልም። እኔ አልችላትም አልችላትም። በቃ እናቴን ቫምፓየር አረግሻት። ቫምፓየር ናት። ትበላሻለች። እዚህ ቁርጥምጥም አድርጋ በልታ ጥርሻለች በአንድ ሌሊት። አዎ በቃ እኔ ድምጿ ራሱ ነው የሰለቸኝ። በእግዚአብሔር በቃ ውጡ ሂዱ። ይቅርታ ፍሬ፣ እኔ ምንም ማድረግ አልችልም። እኔ እኮ አይውልኝ አልኩኝ እኮ በቃ እኔ ታይቶልኛል። ከዚህ በኋላ ምንም ችግር የለም። አሁን አንቺ በጉልበትሽ አላስወጣሽኝም። ባይዘው እሺ እኔ ስለፈለኩ ወጣሁ። ጉልበቴን አይደለም የሰጣው። አሁን ደግሞ ስለፈለኩ ገባለሁ። አሳይሻለሁ። በቃ ፎቶውን ይዘው ጣ። ኧረ በእናትሽ እስቲ ንኪው ከዚህ ግድግዳ ላይ አበንሻለሁ። በጥስ እስኪ ነው ታኛ ስነ ስርዓት ከዚህ በኋላ ስትከበሪ ተከበሪ። ችግር የለም። እኔ አልተገባታለሁ። ይሄ እንትን የሚል ነገር አይደለም። እንዴት ነው መጀመሪያ አናግረሽ እኔ እሷን እኔ ከሷ ጋር መሆን አልፈልግም እኮ እና ታዲያ ተነጋገሩ አልኩሽ እኮ ከሱ ጋር ስላልተረዳሽኝ ነው። እውነት እኔ በጣም ነው የከበደኝ። ሴት ነኝ እንዳንቺ እኮ ይሰማኛል። እሷ ስትመጣ ዝም ብለሽ ለትንሽ ሰዓት ብታሳልፍ ችሎ ማለፍ የሚባል ነገር እኮ አለ። ትዳሬን ያበላሸችው እሷ ናት። በቃ እኔ እሷ ካለች እኔ ቤት ጤናማ አልሆነም። ቅድም መከርኩሽ እኮ ነገ እኮ ትደርሽበታለሽ። ትንሽ ጊዜ እኮ ነው የቀረሽ። ብዙ ጊዜ እኮ አሳልፈሻል። ብዙ ነገር አሳጥታኛለች። በቃ ህይወቴን ያበላሸችው እሷ ናት። እሷ እናት አይደለችም። ተቀበይና እሱን አናግረሽ ነገሮችን አስተካክለሽ ነገ በቃ እስኪ ብቻዬን አውራኝ። ብቻዬን አውርቶኝ እኮ ያውቃል እንዴ? ያወራሻል። እኔ ማለት ነው እሷ እዚህ ቤት አትገባም። አዎ በቃ ትገባለች። እዚህ አልጋ ለቀንላት። እዚህ መሬት ላይ የተኛን ነበር። እዚህ መሬት ላይ ተኝተን ከሌሊቱ 11 ሰዓት ተነስታ ቤት እንደዚህ አድርጊ ትለኛለች። ቤቴ ውስጥ ታዘኛለች። ቤቴ ደግሞ እኔ ላዝበት እንጂ እሷ ልታዝበት አይገባም። ትክክል ነሽ። እኔ አንቺን እየተቃወምኩ አይደለም። ነገሮችን ግን የምታስተካክዪው ቀስ ብለሽ እሱን አናግረሽ እንዲህ እናድርግ ብለሽ በፍቅር እኮ ነገር እኮ እሱ ራሱ ሂጂን ይላታል እኮ ስትመጪ በምን ሰዓት ላውራው? ያለሷ አይንቀሳቀስም። ስልክን ብደውል ምንም ባረግ በቃ ያለሷ አይንቀሳቀስም። ምን ላድርግሽ? ግድ የለሽም። ተረጋግተሽ ነገሮችን በእኔም የሚፈርዳል እኮ እውነት። እኔ በጣም ነው የከበደኝ። አሁን እየተፈረደብሽ አይደለም። ቤትሽን ለማስተካከል ቀና እንዲሆን ነገ ጥሩ እንዲሆን ዛሬ ነው ማስተካከል ያለሽ። አዎ ግን ደግሞ እሷን ደግሞ አስገብቼ ሌላ ጣጣ ነው የሚፈጠረው። ሌላ ጣጣ ብዙ ነገር ነው የሚፈጠረው። አለን እኛ ጋሽ ዳንኤልም አለኛ አለን እኮ። እናንተ የሌሊቱን ኬት ታውቃላችሁ። እዚህ ቤት ያለውን ነገር ኬት ታውቃላችሁ። ትክክል ነሽ። እና እኔ በጣም ፍሬ ይቅርታ በቃ ያንን እንትን ብትይ ደስ ይለኛል። እኔ አወራሻለሁ በኋላ ተረጋግቼ በቃ እንደሱ ይሻላል። በቃ እሺ አንቺ